አካውንቲንግ ኢንትሪስ ቢፎር ኤንድ አፍተር ፔይመንትስ ኦፍ ፔይሮል ፔይሮል ከተዘጋጀ በኋላ ከመከፈሉ በፊትና ጡረታም ታክስም እንዲሁም ኔት ሳላሪውም ለሰራተኛ ከተከፈለ በኋላ እንዴት ይመዘገባል የሚለውን ነው ዛሬ በቀጥታ የምናየው ማለት ነው። ስለዚህ ይሄም ሁለት ሁኔታዎች አሉ። አንደኛ ቢፎር ፔይመንት ወይንም ፔሮል አኩላር ኢንትሪ እንለዋለን ማለት ነው። ከክፍያ በፊት የሚደረግ ምዝገባ ማለት ነው። ቢኮዝ ተሰርተው ካለቀ በኋላ ሪኮግናይዝ ማድረግ ስላለብን ነው። ሪኮግናይዝ ሲደረግ እንዴት ነው የሚለውን በግልጽ እናያለን ማለት ነው። ጆርናል ኢንትሪ ወይንም አኩራል ብሌን እንላለን ማለት ነው። ሶ ዴቢት ኤክስፔንስስ ምክንያቱም ሪኮግናይዝ ስናደርግ ኤክስፔንሱም ረቨኑም በተፈጠረበት ሰዓት ስለሆነ ፔሮሉ ተሰርቶ ተዘጋጅተዋል፣ ለእኛ ኢዳ ነው። ስለዚህ ኢዳዎቹ እነማን ናቸው የሚለውን ለይተን ማሳየት ነው ያለብን። አንደኛ ኤክስፔንስስ ዴቢት የምናደርጋቸው እነማን ናቸው? ግሮስ ሳለሪ፣ አሎዋንሲስ፣ ኦቨርታይም እንደ ኢምፕሎየር ፔንሽን። ኢምፕሎየር ፔንሽን ማለት 11% ማለት ነው። የቤዚክ ሳለሪ 11% አሰሪው ድርጅት ለሰራተኛ ቆርጦ የሚከፍል ማለት ነው። ክሬዲት ላይ የምናስገባቸው ፔያብልስ የምንላቸው ማለት ነው። ፔያብልስ እንደ ዲዳክሽን ፔያብሉ ለምሳሌ ኔት ሳላሪ ፔያብል አለ መጨረሻ ላይ ያገኘ ነው። እያንዳንዱ ሰራተኛ ኪስ ወይንም ወደ ባንክ አካውንቱ የሚላክ ኔት ሳላሪ ፔያብል እንላለን። ታክስ ፔያብል ነው ወደ ገቢዎች ቢሮ ስለሚላክ። ፔንሽን ፔያብል አለ። እንዲሁም ሎን ሪካቨሪስ በእኛ ኤግዛምፕል መሰረት 500 ብር በየወሩ ከደሞዙ እየተቀነሰ የሚከፈል ብድር ስለተቀበለ ማለት ነው የሰራተኛ። ብዙ አካውንታንቶች ወይንም የሂሳብ ባለሙያዎች የሚሳሰቱበት ትልቁ ከፔሮል ጋር የተያያዘ አንድ እዚህ ጋር ነው። የፔሮሉ ከተሰራ በኋላ እንዴት ሪኮግናይዝ ይደረጋል የሚለውና ዋነኛው ግን የኤክሴል ፎርሙላ ነው። ኤክሴል ፎርሙላውንም ራሱን በቻለ ቪዲዮና አብዛኛ አካውንታንቶች የሚሳሰቱበትን የጆርናል ኢንትሪ ምዝገባን ነው የምናየው ማለት ነው። ኤክስፔንስን ዴቢት እናደርጋለን ብለናል። ኤክስፔንስ ዴቢት የምናደርጋቸው ለምሳሌ ቤዚክ ሳላሪ 12000፣ አሎዋንስ ኤክስፔንስ 2000 የትራንስፖርት አሎዋንስ ማለት ነው። ኦቨርታይም ኤክስፔንስ 1442.30 ነው። እንዲሁም ፔንሽን ኤክስፔንስ ወይንም ኤምፕሎየር 11% ማለት ነው 1320 አልተከፈልም። ቬሪ ማይንድ ይሄ ደሞዝ ተሰራ ተዘጋጀ እንጂ ሳይከፈል በፊት እንደዚህ ነው ሪኮግናይዝ የምናደርገው። እንዲህ ነው ደግሞ የሂሳብ ምዝገባ ላይ የምንመዘግበው በዚህ መልኩ ነው ማለት ነው። ስለዚህ ማንን ነው ወደ ክሬዲት የምናመጣቸው የሚለውንም ባየነው መሰረት ኢንካም ታክስ ፔያብል ወይንም ፔይ 3354.81 ፔንሽን ፔያብል የምንለው ኤክስፔንስ ላይ ያሳየ ነው 11% ነች ከድርጅቱ ለሰራተኛ የምትቆረጠው። ክሬዲት ላይ ወይ የምናሳየው ግን ከሰራተኛ የቆረጥነውንም ከራሳችን ከድርጅትም የቆረጥነውንም አንድ ላይ 18% ወደ ጡረታ ፈንድ ቢሮ ስለምናስገባ ፔንሽን ፔያብልስ ወይንም 18 ቶታል ብለን ነው ክሬዲት የምናደርገው ማለት ነው። 2160 ነው የሚሆነው። ሌላ አድቫንስ ወይንም ሎን ሪከቨሪ የምንለው 500 አለች። ሌላ ኔት ሳላሪ ፔያብል ቅድም ብያቸዋለሁ። ኔት ሳላሪ ፔያብሉም ክሬዲት ላይ ነው የሚቀመጠው ማለት ነው። መቼ? ሳይከፈል በፊት ደሞዙ ፔሮሉ ተዘጋጅተው ሳይከፈል በፊት በዚህ መልኩ ነው። አብዛኛው አካውንታንቶች ቢፈተኑ እንኳን የሚወድቁት እስኪለምዱት እንኳን በጣም የሚቸገሩበት እቺ ፖይንት ነች። ያዙልኝ ለማለት ነው። በዴቢትም በክሬዲትም በኩል 16762 እና እንደሚታዩት ገጥመውልናል ማለት ነው። ሁለተኛ ላይ የምናገኘው ምንድነው? አፍተር ፔይመንት ወይንም ዲስፓርስመንት ኢንትሪ የምንለው ማለት ነው። ከክፍያ በኋላ የሚደረግ የሂሳብ ምዝገባ። እዚህ ጋር ግን ፔሮል ሲከፈል ነው። ሁለተኛ አፍተር ፔይመንት የምንለው በሁለት ደረጃ ነው የምናየው። አፍተር ፔይመንት ራሱ 2A እና 2B አለን። 2A ላይ የምናገኘው ምንድነው? ፔይንግ ኢምፕሎይስ ኔት ሳለሪ ለሰራተኞች የተጣራ የደሞዝ ክፍያ ሲከፈል ነው የሚባለው። ኔቱንና ጡረታና ታክሱን ለይተን ልናይ ነው ማለት ነው። ኤ ላይ የምናገኘው 2A ላይ ኔት ሳለሪ ለሰራተኛ ሲላክ ወይም ወደ ባንክ
ወደ ባንክ ቁጥራቸው ሲላክ ነው የሚሆነው ማለት ነው። ሶ when the salary and net salaries are transferred from the company's bank account to the employees bank accounts. So net salary ቅድም እንዳየነው ክሬዲት ነበረች ፔያብል ነው ብለን ያዝነው ማለት ነው። አሁን ግን ሪቨርስ አድርገን ኔት ሳላሪውን ዴቢት አደረገን ቢኮዝ ወጪ እያደረገን ነው። ኦልሬዲ we are paid them. so ኤክስፔንስ ነው የሚሆነው። የኤክስፔንስ ኖርማል ባላንስ ዴቢት ስለሆነ ወደ ዴቢት እናመጣለን ማለት ነው። in terms of net salary payable ማንን ነው ወደ ክሬዲት የምናወጣው? ባንክ ተቻርጌን ነው ማለት ነው። ቢኮዝ ከባንክ ነው ትራንስፈር የተደረገው። ኔት ሳላሪ ፔያብሉ 10747.49 ዴቢት ላይ ሲመዘገብ ምን ለማስ ክሊሪንግ ኤምፕሎይ ሊያቢሊቲ ኤምፕሎይ ሊያቢሊቲ ያለብንን ሊያቢሊቲ ክሊር ለማድረግ ምንድነው ኔት ሳላሪውን ወደ ዴቢት ስናመጣ ማለት ነው። በዚህ ተቃራኒ ደግሞ ካሽ አት ባንክ ክሬዲት እናደርጋለን 10747.49 ካሽ አውትፍሎ ፍሮም ባክ አካውንት አውትፍሎአችን ለማሳየት ነው። ቢኮዝ የከፈልነው በካሽ ነው። ካሹ ከባንክ ነው ወደ ሰራተኛ አካውንት የሄደ ማለት ነው። ሁለተኛ ደግሞ የምናየው ምንድነው? ፔይንግ ስታቹተሪ ታክስስ ኤንድ ፔንሽን ግብርና ጡረታ ለመንግስት ሲከፈል ቅድም ብያቸዋለሁ። አንደኛ ኔት ሳላሪ ለሰራተኛ ሲላክ፣ ሁለተኛ ጡረታና ታክስ ወደ መንግስት ሲከፈል ማለት ነው። ሶ very mind within the legal deadline usually by the end of the following months the withhold tax and the pension contribution are remitted to the government. በሚቀጥለው ወር መጨረሻ ላይ ጡረታም ታክስም ወደሚፈለግበት መንግስት ቢሮ ካልተላከ የራሱ የሆነ መዘዝ ይዞባችሁ ስለሚመጣ በጣም መንጠቀቅ አለባችሁ ማለት ነው። አካውንታንቶች እንዲሁም ቢዝነስ ኦውነሮች ማለት ነው። ሶ እንዴት ነው አሁን ደግሞ ጡረታና ታክስ ሲንከፍል ሪካርድ የምናደርገው የሚለውን ነው ቱቢ የሚያሳየን ማለት ነው። ሶ ኢንካም ታክስ ፔያብል እንዲሁም ፔንሽን ፔያብል 18% ማለት ነው። ሁለቱም ክሬዲት ላይ ቅድም ከመከፈሉ በፊት ሁለቱም ክሬዲት ላይ ነበሩ። አሁን ምንድነው የምናደርገው? ሴትሊንግ ታክስ ሊያቢሊቲ እና ሴትሊንግ ፔንሽን ሊያቢሊቲ ብለን መግለጫ ላይ እንዳስቀመጥነው ሁሉ ሁለቱን ዴቢት ላይ አምጥተን ነው ማለት ነው። በእነዚህ ፋንታ አሁንም ካሽ አት ባንክ 5514.81 ብለን ሬሚተንስ ሴንት ቪያ ባንክ የጡረታና የታክስ ሬሚታንስ ወደ ባንክ ስለተላከ ባንክን ተች ስላደረገ አሁንም ባንክን ምንድነው የምናደርገው? ክሬዲት አድርገን የዚህን ወር ፔሮል የሚመለከት ሐሳብ ዘግተን እናልፋለን ማለት ነው። ቢኮዝ እንደዚህ ካልተገዳደለ ሂሳቡም አይገጥምም። መጨረሻ ላይ ከኦዲተሩም ከገቢዎችም መጨቃጨቅና ትርፉ ቂጣት ነው የሚሆነው ማለት ነው። የዛሬ ቪዲዮ ይህንን ይመስል ነበረ። ቪዲዮ ከተመቻችሁ ላይክ ማድረጋችሁን እንዳትረሱ። በቀጣይ የትኛውን የአካውንቲንግ እና የታክስ ርዕስ እንዲሰራላችሁ እንደምትፈልጉ በኮሜንት ሴክሽን አሳውቁን። ለቻናሉ አዲስ ከሆናችሁም ሰብስክራይብ በማድረግ የደውል ምልክቱን ኦን በማድረግ ኖቲፊኬሽኑ ቪዲዮዎች ሲለቀቁ እንዲደርሳችሁ ማድረግ ትችላላችሁ። በሚቀጥለው ቪዲዮ እስክንገናኝ ባይ ባይ።